ለእናትየዋ ደውለው በሚጥል በሽታ ሞተች እና ሬሳውን ማምጣት አንችልም በቃ አርማችሁን አውጡ ብሎ ደውሎላቸው ወስዶ ራሱ ቀበራት አሻራ እንዳይያዝበት እና 4 ቀን ሙሉ የተቀበረችበትን እየፈለኩ ነበር ለፖሊስ ለመላክ ግን አልቻልኩም። በቃ ብቻ እሱና ግብረአበሮቹ ነው ከቤት ወስደው የሆነ ቦታ ይቀበሯት እና ያው እሱ ካልተያዘ አይወጣም እና ከዚህ በኋላ ለዛ ነው ወጥቼ ላይቭ ዛሬ ተናገርኩት። ከዚህ በኋላ ሬሳውንም ብናወጣው ኤቪደንሱ አይኖርም አንገቷ ላይ ታነቀችው ማለት ነው። እንዴ አይቻልም። ሳውዲ አጽም ራሱ የሞተችበት ቤት ላይ ጀዋዛት መመርመር ይችላል። ጀዋዛት ቪዲዮ ማውጣት ይችላል። እንዴት እንደገደለ የጀዋዛት እስቲ ቆይ ላሳይ። ቆይ ስክሪን ላይ ላድርግልህ በትልቁ አድርገኝ። ቆይ ላሳይ የሞተችበትን ነው። አይ ልጅቷ ማን እንደሆነች እዛ ነው አሁንም ያለው የሳውዲ አረቢያን ህግ ነገር ለምን አዳምጠኝ ለምን 5 ዓመት አይሆንም ጅዳ ውስጥ ነው አይደል ልጅቷ የተገደለችው። እዚህ ቤት ሰው ገለው ቀብረዋል ብለህ ማመልከት ብቻ ነው። ካሜራውን አንተ ቁጭ አረጉታል። በአጠቃላይ ሲገሏት ቪዲዮ ይወጣል። ቀልድ አይደለም። ሳውዲ አረቢያ የራሱ ቤት ውስጥ እኮ ነው ካሜራ አለው ብለህ ታስባለህ? ሰው ሲሞት በህግ ነው የሚቀበረው። አዳምጠኝ። ኢትዮጵያ ቤተሰቦቿ ጋር ተልኮ ከቤተሰቦቿ ኤምባሲ ከክልል ተጽፎ እኛ ብዙ ሰው ስላስቀበርን ከክልል ተጽፎ መጀመሪያ ፍሪጅ ውስጥ ነው የምትገባ ማቀዝቀዣ እቺ ያልሆነችም እያልኩ እኮ አዳምጠኝ። እኔን አዳምጠኝ። ትገባለች እዛ ከክልል ኤምባሲ ከዚህ ይጽፋል። ከኤምባሲ ኢትዮጵያ ከኢትዮጵያ ከክልልም ከወረዳም የቤተሰብ ውክልና ተሰጥቶ ነው ከዛ ውስጥ ወጥታ የምትቀበረው የሳውዲ አረቢያን ህግ። ስለዚህ እነሱ የቀበሯት ጫካ ውስጥ ነው፣ ወስደው ጫካ ውስጥ ነው። ማንኛው ህግ ፈቅዶላቸው ነው ለመቀበር። መጀመሪያ እኮ አዳምጠኝ ውክልና እኔ ልጨርስ። እሺ የሌለበት ሀገር ምናምን አስመሰላችሁ ከቤቱ ካሜራ ባይኖር ከግቢው ካሜራ ባይኖር ይቺን ልጅ ሞታ በመኪና ሲያስገቡ ግቢ ላይ ዙሪያ እኮ ካሜራ አዳምጠኝ። አሁን እቺን ለእኔ ስቶኝ ድሉ እሺ እኔን አዳምጠኝ ልጨርስልህ። ሞታለች ታኪድ እኔ ይሄን አልሰማሁም አላውቅምም። በቃ ካልሰማ ከኛ ኢንፎርሜሽን ለምን አትወስድ? አሁን እኮ እየነገርከን እኮ ነው። አዳምጠኝ። የሚሆነው ነገር በጣም ከባድ ኬዝ እኮ ነው። ሰው የሳውዲ አረቢያ በሞት ቀልድ የለም። ጋይስ እኮ ተረጋጉ። አሁን የሚደረገው ልንገርህ፣ የሚደረገውን ቀጥታ እንደዚህ ሞታ ተቀብራለች አይደለ? እዛ ቤት ነው የሞተችው። ማመልከት ብቻ ነው። ኤምባሲው ራሱ ተጠያቂ ነው። ኤምባሲ ተቀምጠዋል። 4 ቀናቸው በቃ ስለዚህ 4 ቀናቸው ተቀምጠዋል እኮ። ኦኬ አዳምጠኝ። ቀጥታ አሁን የሚደረገው አባቱ ምን መሰለ የጀዋዛት ካሜራ አምጥተው የራሳቸው ካሜራ አለ ቤቱ ላይ ይገጥሙ። ኧረ ሳውዲ አረቢያ ማመልከት ለፖሊስ ደውላችሁ ዝም ብላችሁ ሰው ተገላ እንደዚህ ቀብረዋል ብላችሁ መናገር ነው። እኔ እኮ ዛሬ ወጥቼ ያልኩት እርዱኝ ነው እኮ ያልኩት ወንድም አለ። ይኸው ለግደሽ እስከ ዛሬ ያዝነው ድንበር ላይ ያለ ነገር ነው። ሳውዲ አረቢያ አንድ ነገር የሰረቀ ካሜራ አለ። ምንም ለምን 10 ዓመት አቆያት። ካሜራ አለ። የገደለ ይገደላል፣ የቆረጠ የሰረቀ ይቆረጣል። በተለይ በሞት ቀልድ የለም። የአንተ ሀሳብ ትክክል ነው። አሁን እንደዛኛው የሚያጨቃጭቅ ጉዳይ አይደለም። ሰው ታሞብህ አሁን ዋሲውን አንስቶልሃል። አንተ ሰው ታሞብህ ያ የታመመ ሰው ከመሞት ወደ መሞት ከመድረሱ በፊት ደውለህ ለፖሊስ ማሳወቅ አለብህ። ከሞተ በኋላ አስክሬኑ ታሞ ነው የሞተ ብለህ ብትደውል አንተ ወንጀለኛ ነህ። እስከሚጣራ ድረስ ብዙ ነገር ትታሻለህ። አሁን የሚደረገው ሰው ሲሞት አልኩህ፣ ሳውዲ አረቢያ ሰው ሲሞት ህጋዊ ሰው ይፈልጋል። ኤምባሲ ያመለክታል። ያውም ውክልና ወስዶ ምንድነው ተብሎ ይጠየቃል። እኔ የገባቸው የዛ ሀገር መንግስት መጥቶ ኤምባሲ ትደውላለህ። ኤምባሲ ከመሞቷ በፊት ለፖሊስ ማሳወቅ አለብህ። ኤምባሲ ራሱ በሞት አይመለከተውም። ቀልድ የለም በሞት ኤምባሲ ደውሎ ያለውን ነገር ፖሊስ ትደውላለህ፣ ያነሳል። ኤምባሲ ይደወልለታል፣ ይመጣል፣ ያያል።
አንተ ውክልና የተሰጠው ሳውዲ አረቢያ መኖሪያ ፍቃድ ያለው ውክልና ይሰጠዋል። አንተ 2 ወር 3 ወር ይቆያሉ ፍሪጅ ውስጥ ከፈጠነላቸው ክልል ኢትዮጵያ ክልል ፌዴራል ሁሉ ተጽፎ እስከ ወረዳ እስከ ቀበሌ ምስክር ተደርጎ ውክልና ለመስጠታቸው ቤተሰቦች ፈቅደው ነው ወደ መቃብር የሚገደው። መንግስት የዛ ሀገር መንግስት እዚህ ስትቀበር ብሎ ይሰጣል መሬት። ከዛ ውጭ ሳውዲ አረቢያ ውስጥ ሙቶ አበደን ሰው ሙቷል እኮ አንተ ወዲያው አንስተህ አይነት ወንጀል የወንጀል ነው ምናምን የሚፈልገው ለምንድን ነው? በልጅቱ ጉዳይ የሆነ ጥያቄ ቢመጣ ያስቀበራት ሰው ወይም የቀበራት ሰው ተጠያቂ እንዲሆን እኮ ተወካዩ ገባህ? ተወካዩ ውክልና ራሱ እንዴ ስንት መከራ አለው መሰለ። ብዙ ሰው እኮ የሞተን ሰው ለማስቀበር እኮ ሙሉ ውክልና እኮ አይወስድም። ማለት ብዙ ሰው ውክልና አይወስድም። ምክንያቱም ብትሉት የሚታወቅ ቦታ አይደለም ወስደው የቀበሯት። የመጀመሪያው። ሁለተኛ የተነገረን ምንድነው ከሞተች በኋላ ሬሷን የሚል ጥያቄ ቀርቦ ነበር። ሀዘን ሊደርሱ የመጡ አይ ተቀብራለች ነው የተባሉት። ከዛ በኋላ እንዴ ለምንድነው ወደ ኢትዮጵያ ያልተላከው ሲባል እኔ አሻራ አለብኝ፣ ስለዚህ ችግር ስለሚፈጠር በቃኛ ቀብረናታል፣ ለቤተሰቧ ማስረድተናል ነው ያሉት። ይሄንን አሁን ከኔ ጋር ሳይሆን የምታወሩት አሁን የምትሉት ህግ ልክ ነው። በህጋዊ ለሚሞት ሰው ነው። አንድ ሰው ደብቆ የሚገልላቸው ልጨርስ ህጋዊ ሞት ህገወጥ ሆን እሱ አይደለም፣ አይገናኝም። ልጨርስ ፕሊዝ። ምን አይነት ነገር ነው? ከታች እነዚህ ሰዎች ያደረጉት ከጓደኞቹ ጋር ወደ የማይታወቅ ቦታ ይዞ ሄዶ ነው የቀበረው ነው የተባለው። ወደ የማይታወቅ ቦታ እኔ ያን ቦታ ለማወቅ ከሰዎቹ ጋር ስነጋገር ነበር። በቃ ኢንፎርሜሽን ማግኘት አልቻሉም። ሀዘን ተቀምጠዋል። ሂዱና አጣሩ። ከዛ በኋላ ጠይቁ። እቺ ልጅ ከሞተች የት አለ ሬሷ በሉ። እስቲ እርዱን። እንደ ምንም ችግር የለውም። አሁን እኔ ላስረዳ። ትክክል የማይታወቅ ህጋዊ ሞት ብላል። ሳውዲ አረቢያ ይኸውልህ፣ ሳውዲ አረቢያ አልኩ መሀል ሳውዲ አረቢያ ላይ አንድ ነገር ልንገርሽ። ሰው ሲሞት አልኩ ማንም ሰው ያንን ሰው መንካት አይችልም። የዛ ሀገር ተወላጅ አዳምጠኝ፣ አይደለም መቅበር። አሁን እችን ሙታለች ብሎ ፎቶዋንና ቤቱን ብቻ መስጠት ነው እኮ። አድምጠኝ፣ የዛ ሀገር ተወላጅ የሆነ ለምን የመንግስት ልጅ አይሆን? ቢሞት እኮ እዛ ቤት የሞተ ያለ ሰው ቁጥርና ለዛ ቤት አካባቢው ሰፈሩን የሚነግረኝ ለእኔ ንገረኝ በውስጥና እንደዚህ ሆኖ እናገራለን። ምን ብትሆን ቀብሮ ከሆነ ወንጀለኛ ነው ጋይስ። አዎ ገብቶኛል እኮ። ቆይ አዳምጡኝ። ልጆች ሀዘን የደረሱ ልጆች ምን ብለዋል? ሬሳውን ለማየት ፈልገው ተቀብራለች ነው የተመለሰላቸው። አንቺ እንዴት ነው? ምን ኢንፎርሜሽኑ አለሽ? ምክንያቱም አሁን አንቺ 3ኛ ሰው ነው መሞቷን ኮንፈርም ስታደርግልኝ። እስኪ ንገሪ። የሞተችው እኔ አልሄድኩም። ሲጀመር እኔ በእነሱ መፈለግ ልጅ ነኝ። የትም ቦታ መሄድ አልችልም። በነገራችን ላይ እኔ ጋር ኤምባሲ ውስጥ የሚሰሩት ጓደኞች ሳይቀሩ 3 ቀን ሰጥተንሻል፣ 4 ቀን ሰጥተንሻል እያሉ የሚፈልጉ ልጅ ነኝ። የትም ልንቀሳቀስ አልችልም። ሰውዬም ደግሞ ከዚህ ቤት እግርሽ እንዳይወጣ ብሎኛል፣ እንዳትሄጂ ብሎኛል። እሺ ብያለሁ። ስለዚህ እኔ ሄጃለሁ ብዬ ልመሰክርልህ አልችልም። መሞቷን ግን የኛ ልጆች ፖስተው አይቻሉ። መሞቷንም አውቃለሁ። ተቀብራለች። መቼ ነው የሞተችው እኮ? በቃ እሷ አላየችም። አይ ከነገሯት ላይ እንጠይቅ። የ4 ቀን ነው ከሞተች። 4 ቀን ውስጥ ተቀብራለች። አዚዛን ጠይቃት። ጆከር መቀበሯን ብቻ እርግጠኛ መቀበሯን ብቻ ነው መናገር ያለባችሁ። ከተቀበረች ወንጀል ነው። እዛ ጋር አይ ሁሉንም ይንገሩን። ይኸውልህ ጆካ ምን አለ መሰለህ፣ እኔ አሁን ኮንፈርም የተወሰነ ኢንፎርሜሽን ነው የመጣው፣ ግን መሞቷን ኮንፈርም አድርጌያለሁ። ለምን የህግ አካል ያያለ ግን ከሆነ እኔ አስረድተኸኛል እኮ ጆካ። ይህን ጥያቄ ብቻ ተቀብራለች አልተቀበረችም? ይኸውልህ እኔ የደረሰኝ ኢንፎርሜሽን እናቷ ጋር ደውሎ በሚጥል በሽታ ሞታለች፣ ስለዚህ ሬሳውን ማምጣት አልቻልንም እና ተቀብራለች፣ እርማችሁን አውጡ ነው ያላቸው። ኦኬ፣ ይሄ ለቤተሰቦቿ ተደውሎ የተነገረ ነው። ይሄን የተነገረኝ ተቀብራለች። ይመች እንደዛ ብሎ ነው የደወለው አሉ። ኦኬ፣ ከተቀበረች ቆይ ልጨርስልህ። አሁን እኛ ግን የነገሩኝ ሰዎች መልአክ አይደሉም። እኔ ሀዘን እንደተቀመጡ
በሌላ አይን ኢንፎርሜሽን ነው የደረሰኝ። ገብቷል። ኤኒዌይ ሰዎች ነበሩኝ እዛ አካባቢ እና በጣም ብዙ ሰው ይወጣል ይገባል እዛ ቤት ውስጥ ብለውኛል። አሁን እንዲህ በማለት የራሱ አሁን ቦታውን አወቅኩበት ማለት ነው። ይሄን ላለመናገር ነበር የታገልኩት። ግን እናንተ ደግሞ ይኸው ደርሶኛል። ግን እቺ ልጅ ሞታለች። በእውነት ሞታ ለመንግስት አስረክበው ከሆነ ማወቅ ነበረባችሁ። ለምን አታውቁም? መሞቷን ግን ይኸው እዚህ ጋርም ሶስተኛ ሰው አሁን ይኸውልህ ሙታ ለመንግስት አስረክበው ከሆነ መንግስት አሻራ አንስቶ መርምሮ ያስረክበው አካል ተጠያቂ ነው። የሞተችበት ቤት ተጠያቂ የትም አያመልጥም። ተቀብራት ከሆነ ቀብረዋት ከሆነ ግን በ4 ቀን ውስጥ ሳውዲ አረቢያ ሰው ሞቶ ይሄ ሰው ምናምን የሚለው ነገር እሱም ያኔ ሰው ሊኖራት ይችላል። እኔ የደረሰኝ እንዴት ነው የምነግርህ? ይኸው ቆይ ይኸውልህ ዋሲውን ልጨርስለት። ቆይ አንዴ ይኸው የነገረኝ የደረሰኝ ኢንፎርሜሽን ልጅቷ ሌላ ቦታ ነበረች እና ለሀና እኮ ጤነኛ ሆና ቪዲዮ ሰርታለች። ለሀና ቪዲዮ ሰርታለች። ይቺ ልጅ ብትታመም ለሀና እንደዛ አይነት ቪዲዮ አትሰራም። ፌስቡክ ላይ ያለ ወይ እዛው ጀምረ ስለ ልጅቱ የምታውቂውን አስረጅና ሚውት እንዳታነሱ ጋይስ፣ እኛ እንስማ መጀመሪያ። ዳስ ሚውት ከዛ ለበዓል ነበር፣ በዓልን ለማሳለፍ ነው የመጣችው። የሚጥል በሽታ አለባት። ቤተሰብ የሚያውቃል። ሐኪም ቤት ገብታ ነበረ። ሐኪም ቤት ገብታ ከዛ ከሐኪም ቤት ይሄ ሕክምና አይደለም የእንትን ነው አሏቸው። ጸበል ምናምን ነበረ። ህይወቱ አለፈ። ህይወቱ እንዳለፈ ግን ለፖሊስ ለእንትን ሕክምናው ጋር እዛው ሐኪም ቤት ነው የመለሷት ማለት ነው። ከሞተች በኋላ ህይወቷ ካለፈ የሚጥል በሽታ እኮ አይገድልም። እንዴት ነው ልጅቱ ህጋዊ ነች ወይስ ህገወጥ ነው? ስትኖር ህጋዊ አይደለችም፣ ህገወጥ ናት። ስለዚህ ፖሊስ ደግሞ አሳራ ካለ በእጅ ከነካሃት ያለ ነገር ካለ ፖሊስ ራሱ መርምሮ እዚህም የምትቀበር ከሆነች አውጥቷት ያስረክባል፣ እንድትቀበር ያደርጋሉ። ወደ ኢትዮጵያ የሚላክ ከሆነ ወደ ኢትዮጵያ ገንዘብ ተዋስቶላት ትላካለች እንጂ ያኔ ዝም ብሎ እዚህ ሀገር መቅበር ገብቶኛል። ማን ቤት ነበር ያረፈችው? እንደዚህ ስትታመም ጸበል ስትረጭ ምናምን ማን ቤት ነበረች? ማን ቤት ነበረች? እንዲህ ሲጀመር እኮ ይች እኮ የአክስት ልጅ ናት፣ ያጎት ልጅ እኮ ናት። ይህመች እኮ ቤት ነበረች። ስሙን ጥሪ እኮ የምትኖርበት ቤት ነው ነገረች እኮ። ይህመች የአክስት ልጅ ያጎት ልጅ ናት እያለች እኮ ቤተሰብ ናት፣ ዘመድ ናት። ተነገረኝ ነው በቃ 4 ቀን ሞከርኩ። ያጠራሁት ፖይንቱ በሙሉ ወደዛ ነው የመራኝ። ለምን የሚጥል በሽታ እንደማይገላ ቃለው። አሁን አንቺ የምትይን እውነት ከሆነ አንቺ ልታመጭልን ትችያለሽ ወይ? አሁን ለምሳሌ ሆስፒታል ገብታበት የነበረውን ኢንፎርሜሽን አሁን የትኛው ሆስፒታል እንዳለች ይህንን ማቅረብ ትችያለሽ ለኛ? ከዛኛ ይቅርታ አንድ ጊዜ ከይቅርታ ጋር እንዲቀልድ አይደለም። ወንድም ሰው ሙቶ አንድ ጊዜ አላወቀውም ህጉን። አንድ ጊዜ ከይቅርታ ጋር ወንድም የአሜሪካ ከሆነ ያለው እቺ ልጅ ቤት ውስጥ ሙታ አምቡላንስ መጥቶ ከወሰዳት የቅርብ ቤተሰብ ወይም ደግሞ ከኢትዮጵያ ውጭ ጉዳይ ሚኒስቴር ወረቀት ተጽፎ በኢትዮጵያ ኤምባሲ በኩል ነው እንጂ ሬሳዋንም ማየት የሚችለው ማስቀበርም ከሆነ መቀበር የምትችለው ወደ ኢትዮጵያ የምትሄድ ከሆነ በግለሰብ ደረጃ ሄዶ እሷን ሬሳ ማየት የሚችል የለም፣ አይፈቀድም። ማንም ሰው ጥያቄ ብጠይቅ ራሱ አንተ እስር ቤት ነው የምትገባ። 4 ዓመት 5 ዓመት ከጠየቅክ እንኳ ራሱ የጠየቅበትን ምክንያት በማስረጃ አምጣ ትባላለህ። ስለዚህ አሁን እሱን አይደለም የጠየኳት ያልኳት። አሁን ለምሳሌ ሆስፒታል ከሄደች ገብታ ወጣለች ተብሏል። በዛ ጊዜ የተከፈለ ርሲት ወይ የሆነ ነገር በስሟ ካለ እሱን የጠየኳት እንጂ ከሆስፒታሉ አይደለም። አለበለዚያ ጉዳዩ ጀዋዛት ነው ባይገሏትም ቀብረው ወስደው ቀብረዋት ከሆነ መንግስት ሳያውቅ ወስደው ቀብረዋት ከሆነ እዛች መሬት ላይ ያለ እዛች ሀገር ህግ ፍቃድ ሰው መቅበር አይቻልም። ስለዚህ እኔ አሁን ልነግር የምፈልገው እቺ ልጅ ሞታ ለፖሊስ ተሰጣ ከሆነ አሰላሙ አለይኩም። ሰው ሲሞት እነሱ አገላብጠው 8 ቀን 7 ቀን ነው የጣት አሻራ፣ የጥፍርህ አሻራ፣ የልብሱ ሁሉ አይቀርም። አሻራ ሲነሳ እዛ ሀገር በጣም ከባድ ነው ሞት እያልኩ ነው። ከገደልክ ትገደላለህ። ለምን እኛ ብዙ ወንድሞቻችን ሞተው ተገድለው ራሱ ጫካ ጥለዋል። ባጽናቸው ተመርምረው ተግባባን እኮ። አሁን ጆካ ሆስፒታል ተሰጣ ከሆነ እንግዲህ ኢንፎርሜሽኑን እንጠብቃለን። እኔ 4 ቀን ግን ያንን ኢንፎርሜሽን ማግኘት አልቻልኩም።
ለዛ ነው ዛሬ ላይቭ ይገባ። አሁን መጠየቅ ያለብን ምንድነው? ሆስፒታል ላይ ተቀብራለች። ተቀብራ ከሆነ ገለዋታል። እንዴት ኮንፈርም እናድርገው? እኔ ሰዎች ስላሉኝ